የመርማሪ ፖሊሱ እህት በጣም አዝናለች። እህቷ መድኃኒት ቅማ በወደቀችበት ሰዓት ራሷን ስታ ስለነበረ ለወንድሟ ለመርማሪ ፖሊሱ ደውላ እባክህ ልጄ ራሷን ስታ ወድቃለች፣ ምን ታደርጋለህ? ና ድረስልኝ ስትለው ቶሎ በይ አምቡላንስ ደዌና አደጋ ጥሪ፣ እኔም እየመጣው ነው በማለት እሱም ከቢሮ ተነስቶ ወደ እህቱ ቤት እስከሚመጣ ድረስ አምቡላንስ ወደ ሆስፒታል ይዟት ይሄዳል። እሷም ሆስፒታል ከደረሰች በኋላ ሆዷ ታጥቦላት ሁሉ ነገር ሰላም ከሆነ በኋላ ወደ ቤት ስትመጣ ቆይን የምልህ አጎቴ ለምንድን ነው እንድተርፍ ያደረጋችሁኝ? እኔ መትረፍ አልፈልግም፣ መሞት ነው የምፈልገው በማለት አጎቷን ትናገረዋለች። ቆይ ምን እያልሽ ነው ግን እህቴ? እኔ እኮ ላንቺ አላንስም፣ እባክሽን አንቺም እናትሽም እንደዚህ እያላችሁ እኔን ባታስጨንቁኝ ምን አለበት በማለት ይኸውልህ አጎቴ እኔ ለእናቴ ጭንቀት መሆን አልፈልግም፣ በቃ መሞት አለብኝ፣ እኔ ምንም አልጠቅምም፣ ምክንያቱም ከዚህ በኋላ ታክሜ የምድን ሰው አይደለሁም፣ ለምን ለሷ ስቀቀንስ ሆናለሁ ሲል ስትል ትናገራለች። እናት ልጄን ካጣሁኝ እኔም በህይወት አልኖርም፣ ራሴን አጠፋለሁ። ከዛም በኋላ የእህቶቹ ገዳይ እህቱን ከነ ልጁ ገደለ እየተባልክ ትወቀሳለህ። ለዚህ ሁሉ ተጠያቂው አንተ ነህ በማለት እህት ወንድሟን ትወነጅለዋለች። እባክሽ ሰላም ዝም በይ፣ እንደዚህ ባትይኝ ምን አለበት? እኔ እኮ ወድጄ አይደለም። ይኸው እስቲል አሁንም ቢሆን መርማሪዎች እየመረመርኩኝ እኮ ነው። ደግሞም ገንዘቡ እንኳን ቢገኝ 40 ሚሊዮን ለእኛ ለግለሰቦች ሳይሆን ለዛው ለሆስፒታሉ ወደ መንግስት እጅ እንጂ የሚገባ ወደኛ አይመጣም ይላታል። አንተ ማነህ? ባለቤቴ የሞተው ለገንዘብ ብሎ ነው። ስለዚህ ባለቤቴ የሞተለትን ገንዘብ ደግሞ እኔ በለዋለሁ፣ ቤቱ የራሱ ጉዳይ፣ ከፈለጉ ቤቱን ይውረሱት በማለት ትናገረዋለች። እህቴ ምን እያልሽ እንደሆነ ግን ገብቶሻል ወይ? አሁንም እኮ የመንግስት ገንዘብ እንብላ እያልሽ ነው ያለሽው። እባክሽ ተረጋጊና ረጋ ባለመንፈስ አስቢ። ከዛም ሁሉን ነገር አውተሽ አውርደሽ አገናዝበሽ ትነግርኛለሽ በማለት አሁን ስራ ስላለብኝ ወደ መስሪያ ቤት እሄዳለሁ ሲላት፣ ይኸውልህ አንድ ነገር ልንገርህ፣ በአስቸኳይ የዚህን ውጤት ካላሳወከኝ እኔ እህቴ ብለህ እንዳጠራኝ፣ ልጅም ይኸው ራሷን በማጥፋት እየተደራደረች ነው ያለችው። ስለዚህ እኔንም ከምታጣኝ እየልቅ እህትህ ከሆንኩኝ የእውነት የምትወደኝ እህትህ የምትወዳት የእህትህን ልጅ ከፈለግ በአስቸኳይ ይህን ገንዘብ 40 ሚሊዮን አግኝተህ እሷም እንድትታከም እፈልጋለሁ በማለት ትነግረዋለች። እሱም ግራ ተጋብቶ እኔን በጭንቀት ሊገሉኝ ነው እነዚህ ሰዎች በማለት ተነስቶ እሺ አሁን ለማንኛውም ምግብም አብያት ካጠገቧ ጥለሻት ዘወር እንዳትይ በማለት ወደ ስራ ይሄዳል። ስራ ቦታ እንደሄደ ሮቤልን ይጠራና መርማሪው ከዛው ካጠገቡ ቁጭ አድርጎ ይጠይቀዋል። መርማሪ ፖሊሱም ሮቤልን እያንዳንዷ ለምጠይቅ ጥያቄ መልስ እንድሰጠኝ እፈልጋለሁ፣ ትክክለኛ መልስ ግን ደግሞ በቅድሚያ የምጠብቅህ ሱራፌል ወንድምህ እንደሆነ ለምንድን ነው ያልነገርከኝ በማለት ይጠይቀዋል። ሮቤልም ይደነግጥና አይ ምንም የሚያደርግልህ ነገር የለም፣ አይጠቅምህም ብዬ ነው፣ ስለማይጠቅምህ ነው እሱን ያልነገርኩ፣ ግን አሁን የምነግርህ ነገር ሁሉ እውነት ነው። ምክንያቱም 40 ሚሊዮን ብሩ ከዛው እነሳሚ እጅ ላይ አለ። ያንን 40 ሚሊዮን ብር ተቀብለህ ማምጣት ትችላለህ። ሁሉም ነገር እነሱ ጋር ነው ያለው። ይኸው የኔንም ቤት ቢሆን ሚስቴ የወሰደችው በእነሱ ስር ነው። ምክንያቱም ትክክለኛ ማፊያ እንደሆነ ሳሚ የሚባለውን እኔ አስረግጬ እነግርሃለሁ። ብዙ ችግር አለ። ወንድሜም ቢሆን ከሳሚ ጋራ ስለገጠመ አሁን ይኸው እኔን ዙሮ አያየኝም፣ ጭራሽ እኔን ጥላት አድርጎኛል። እናም ሱራፌልም ቢሆን የሳሚ ተባባሪ ነው፣ ቤዛም ብትሆን የነሱ ተባባሪ ናች እና ሁሉም አንድ አይነት ተባባሪ ሆነዋል አሁን ላይ በማለት ሁሉን ነገር ለመርማሪ ፖሊስ ይነግረዋል። አልገባኝም ግን አንተ እያወራህ ያለኸው ራስህን ነጻ አድርገህ ስለ እነሱ ወንጀል ታወራለህ። ምክንያቱም ቪዲዮ አንተና ዘርፌ ናችሁ ስትቀብሩ የተቀረጻችሁት እና እነሱ ታዲያ ከየት እነሱ ጋር ከሆነ አስክሬኑ እንዴት እንደዛ ሊደረግ አልቻለም በማለት እናንተ እንዴት ልትቀብሩት ቻላችሁ ሲል ይጠይቀዋል። እኛም አንድን ቀብር የተደረግነው ያው ቤቱን አስቀምጠው እሷ ከዛ ቤት ለቃ እንድትወጣና እነሱ ያንን ቤት እንዲቀሙ እየተደረገ ሴራ ነው።
አስክሬኑን እነሱ ናቸው አምጥተው ዘርፌ ቤት ያስቀመጡት። ከዛም ዘርፌም ደውላ እንደዚህ አብረን እንድንቀብር ስትለኝ እሺ ብዬ እሷን ለማገዝ ሄድኩኝ እንጂ እኔ አስቤበት እያደረኩት ነገር አይደለም በማለት ለማንኛውም ከዚህ ወንጀል ውስጥ አንተም ሆንክ ማንም ገና ስላልተጣራ ማናችሁም ከዚህ ወንጀል መራቅ አትችሉም። ሁላችሁም አሁን ላይ በህግ ቁጥጥር ስር ነው ያላችሁት። አንተም ሆንክ ሱራፌል ማናችሁም አይመለከተኝም። እኔ አሁን የምፈልገው ግን 40 ሚሊዮን ብሩ ማን ጋር እንዳለ ብቻ ነው ማወቅ የምፈልገው ይለዋል። እኔ ግን መርማሪ ባትዘናጋ መልካም ነው። ሁሉም ነገር ያለው ከነ ሱራፌል እና ከሳሚ ጋር ነው እያልኩህ ነው ያለሁት። ገንዘቡም ሆነ ምኑም ከነሱ እጅ ላይ ነው ያለው። ምክንያቱም በሰዓቱ ታክሲ የሚሰራ የነበረው ሱራፌል ወንድሜ ነው። እናም በሱ መኪና ውስጥ ነው ተጭና ሄደችው ይሄ ነገርም በማለት ይነግረዋል። ለማንኛውም ቆይ አንተን በኋላ ደግሜ ያናግርሃለሁ። አሁን ሱራፌልን ማናገር ስላለብኝ ዋሊያም ደግሞ ሳሚን ከሁለት አንዱን ማናገር አለብኝ ይለዋል። ሳሚም ሁሉንም አጥንቶ ስለነበረ ማንም ሰው ይህንን ወንጀል እንዳደረገው የማይፈጠር ሳሚ ተደውሎለት ለምርመራ እንደሚፈለግ ሲነገረው እሺ ችግር የለውም እመጣለሁ በማለት ምንም እንደማያውቅ ሆኖ ሳሚም ወደዛ ይሄዳል። ቤዛ ሳሚ አንተም ልትሄድ ነው? አንተም ወደዛ ልትታሰር ልትሄድ ባልሆነ ስትለው በፍጹም እንደዛ አይደለም ቤዛ ራስሽን አረጋጊ። አንቺም ልትጠየቂ ትችያለሽ፣ ልትጠሪ ትችያለሽ። ግን በዛን ሰዓት ደግሞ ስትጠሪና እዛ መርማሪ ፖሊሱ በጣም ከባድ ሰው ነው፣ እጅግ በጣም ይከብዳል። እሱ ሰውዬ መጠንቀቅ አለባችሁ ለምትናገሩት ነገር እና የሚጠይቃችሁን ጥያቄ ሁሉ ግራ እያጣመመ ስለሚጠይቃችሁ ተጠንቀቃችሁ መመለስ አለባችሁ። እናም አደራችሁን እኔ አሁን ስለተፈለግኩ ወደዛ መሄድ አለብኝ ይላታል። ስለዚህ አንቺ ነሽ በአንደኛ ደረጃ አንቺ በጣም ስለምትፈሪ ነው አንቺን የማስጠነቀቅሽ ሲል ያስጠነቅቃትና እሱም ይሄዳል። ምናልባት እነ ሽብሩም ሊጠሩ ይችላሉ። ግን ሽብሩ እርግጠኛ ነኝ ሳሩን አስጠንቅቀዋለች። ግን ደግሞ ቤዛ የሱራፌል አለመውጣት ግራ ቢያጋባትም እስከ መቼ ነው ግን ደግሞ ሱራፌል እስር ቤት መቆየት የሚችለው? የማይሆን ነገር ነው። እኔ ሮቤልን አግኝቼ ማናገርና ማውራት እፈልጋለሁ። እናም ሮቤልን ሄጄ ልጠይቀው በማለት ሀሳብ ታቀርባለች። ሳሚ በፍጹም አይሆንም፣ ሮቤልን ማናገር የለብሽም። ሮቤል አሁን ላይ ሲጀመር ቅን ነገር ሊያናግርሽ አይችልም። ሲቀጥል ደግሞ ከአንቺ ጋር የሆነ ነገር ፈልጎ ደግሞ ሂዶ ለእነሱ መናገር ነው የሚፈልገው። ስለዚህ አርፈሽ ብትቀመጭ ጥሩ ነው። ሮቤል ኦልሬዲ ሮቤልና ዘርፌ አሁን ነገሩን አበላሽተውታል። እናም እኛ ራሳችን ነፃ ማውጣት እንጂ ስለ እነሱ የሚያገባን ነገር የለም። እባክሽን ቤዛ ሰው ላይ የሚልሽን ነገር አሽ ብለሽ አምነሽ ብትቀበይ ምን ይመስልሻል? ሲል ሳሚ ያስጠነቅቃታል።